ማነበው የመጽሐፍ ቅዱስ ክፍል የሚገኘው በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ጀምሮ ነው እና ረዘም ያለ አነባለሁ። ጌታም ረዘም ያለ ፈውስ ያደርግልናል። ክብር ለጌታ ይሁን። እንደዚህ ይላል 6:24 ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም አንዱን ይጠላል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይህ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። እጆቻችሁን ከፍ አድርጉ፣ እንጸልያለን። እግዚአብሔር ሆይ ስምህ ለዘላለም ይባረክ። ስምህ ለዘላለም የተባረከ ነው። የአባቶቻችን አምላክ እግዚአብሔር ሆይ እናመሰግንሃለን፣ ከፍ እናደርግሃለን፣ እናመሰግንሃለን፣ ከፍ እናደርግሃለን። አንተ ኃያል አምላክ ነህ፣ ስምህ ይባረክ። አንተ ገናና አምላክ ነህ፣ ስምህ ይባረክ። አንተ ሁሉን ቻይ አምላክ ነህ፣ ስምህ ይባረክ። አንተ ገናና አምላክ ነህ፣ ስምህ ይባረክ። በአንተ እንጓደዳለን፣ በአንተ ደስ ይለናል፣ በአንተ እንረካለን፣ በአንተ እግዚአብሔር አምላክ ሆይ ከፍታችን ይጨምራል። እናመሰግንሃለን፣ 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 እናመሰግንሃለን። ዛሬ ቅዱስ ቃል የምትናገረን መንፈስን እንድትልክልን ጸጋን እንድታፈስልን በከንቱ ጉባኤ የማትሰበስብ ጌታ በመካከላችን ስላለ እናመሰግንሃለን። የዚህ አካባቢ ያለቃ መንፈስ ይመጣ ከፈር ጉጃችን ካፋሃት ይላዋስ እንድንለዋለን የተመታ ነው ኃይሉ የለከበል ባላንጣችን ያለ የተገለበጠ ነው አራት የቆረበ የተመታ ነው። እዚህ ስለተሰራ ለኛ ነው ተሰጥቶ ያለው አካባቢ የለበጠ ባታ የዝሞ መንፈስ ይሰራ በከካበ ይሰራ። እጅ በመካከላችን ትመላለስ፣ እጅ በመካከላችን ትኑር። ቅዱስ ቃልን ባርከልን። ሁሉ ሲሆን ላንተ ክብርና ላንተ ዝና ይሆንልን በጌታ በኢየሱስ አሜን። የዛሬ መልእክቴ እግዚአብሔርን ፈልጉ የሚል ነው። ክብር ለጌታ ይሁን። ካጠገባችሁ ላለው ሰው እግዚአብሔርን ፈልግ በሉት፣ ንገሩት፣ ጨምሩና እግዚአብሔርን ፈልግ በሉት፣ ንገሩት። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል ይቀንሳት እሷ ብትቆምም ችግር የለው ታቆማት። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል እንደምታውቁት ሁላችሁም እንደምታውቁት የማቴዎስ ወንጌል በመባል ይታወቃል። ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ያደረጋቸውን ሲወጣ ሲገባ የነበረውን ጌታ በመንፈስ ቅዱስ አማካኝነት በአራት ወንጌላት ተሰንጎ ይገኛል እና አራቱም ወንጌላት እንደ አራት ጌታን መተዋወቂያ በር ነው የሚታዩት እና ሁሉም ግን ስትገቡ የምታገኙት ኢየሱስን ይሆናል። ክብር ለጌታ ይሁን። አራቱም ማለት ነው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በየትኛውም ግቡ የምታገኙት ጎላ ብሎ ኢየሱስ ይባላል። በዛ ውስጥ የምታገኙት ዋናውን ግልጥ ብሎ የምታገኙት ኢየሱስን ነው። ክብር ለኢየሱስ ይሁንልን እና ሁሉም የተጻፉበት ዓላማ አላቸው። ከዛ መካከል አንዱ አሁን ያነበብኩት ማቴዎስ ነው። ማቴዎስ
ማቴዎስ ይሄንን መልእክት ኢየሱስ ጌታ ነው፣ ክብር ለንጉሱ ይሁንለት። ይሄንን መልእክት ሲጽፍ በግልጥ የምታገኙት ኢየሱስ ክርስቶስ የተነገረለት መሲህ ነው። ኢየሱስ ክርስቶስ ይመጣል የተባለው ንጉስ ነው። ንጉስ ነው፣ ንጉስ ነው እያለ ነው የሚጮኸው። አሜን። እኛም ዛሬ ንጉስ ነው እንላለን። ሳይንስ ሰይጡና ኢየሱስ ንጉስ ነው ይላል። ጸሎና ኢየሱስ ንጉስ ነው ይላል። መሲህ ነው፣ ንጉስ ነው፣ ገዢ ነው፣ አለቃ ነው። ምንም እንኳን በእናንተ መንደርና በእናንተ ቀበሌ ቢመላለስም ምንም እንኳን ዝቅ ብሎ ቢወጣና ቢገባ ስለሱ የተነገረለት ዓለምን የፈጠረ ንጉስ ነው፣ የሚያድን መሲህ ነው። አንድ ጊዜ ጮና ኢየሱስ ንጉስ ነው እና እሱን ነው የሚያስረዳው። ሁላችሁም ገብታችሁ እንድታጠኑ ትንሽ ነገር ለመናገር ልሞክር። ለምሳሌ ምዕራፍ 1ን ስታነቡ እኛ ብዙ ጊዜ ድክም የሚያደርገን የሚገርማችሁ ነገር ማቴዎስ ግን በመንፈስ ቅዱስ አማካኝነት አይደክሙም። እንትናን ወለደ እኛን ያደክመናል። እኛን ያደክመናል። ለነሱ ግን ንጉስ የሚባለው የሚመጣው በዘር ሐረግ ጠብቆ ነው። የዘር ሐረጉን መጠበቅ አለበት። አይደለም በእስራኤል ታሪክ በኢትዮጵያ ጥቂት ታሪኮች ውስጥ ስታዩ የሚያነክሱት ዘራቸውን ነው የሚያነክሱት እና ዘር እንዲቀጥል ይፈልጋል። በመጽሐፍ ቅዱስ ደግሞ የተገባ የተስፋ ቃል ስላለ ያንን ዘር ጠብቋል ለማለት ነው። የሚገርማችሁ ነገር ወለደ ግን የሚገርማችሁ ወለደ የሚለው ስራ ይሰራል። እኔ አንድ ምስክርነት ሰምቻለሁ። ምንድነው የሰማሁት ምስክርነት? ባሏ በጣም ብዙ ጊዜ የመጣ የሚቀጠቅጣት ጽኑ ክርስቲያን የምትጸልይ ክርስቲያን ይመጣና ባሏ ይቀጠቅጣታል። አንድ ቀን ቅዳሜ ዕለት ግን ቸርች እንሄዳለን አላት እና ቸርች እንሄዳለን ሲላት በቃ ሰክሮ ነው ብላ በቃ እሺ ግባ ብላ አስተኛችሁ። ጠዋት ተነስታና እንሂድ ቸርች አለ እና ግራ ገባት እና ጌታንም አመሰገነች። ስታስበው ደግሞ በጣም የሚገርም ሰባኪ ነው በዛ ቀን የሚሰብከው እና ተነስተው ወደ ቸርች ሄዱ። ከዛ እሷ ኋላ ልትቀመጥ ስል ነይ ወደፊት ብሎ ወደፊት ጠጋ አለ። ክብር ለጌታ። ጌታ ካስጠጋ እንደዚህ ነው የሚያስጠጋው። ከመጣ ማን ይችላል? እና አምልኮ ተደረገ። ፕሮግራም መሪው ወጣና እንደዚህ አለ። ባለፈው የጀመርነው ትምህርት ስላልተመቸው ፓስተር ስላልተመቸው የሆነ ቦታ የሆነ ሀገር ሄዷል ሲል እሷ ቁጭ ብላ ለኔ ጊዜ ነው የሚሄደው አለች። ለኔ ባል ጊዜ ነው የሚሄደው አለች። በጣም ኦፌንድ ሆነች። ከዛ በኋላ የሚሰብከው ዛሬ እንትና ነው ተባለ። እንትናን ደግሞ ታውቋለች። ጥቅስና ጥቅስ አጋጭ እና በጣም አዘነች። ወጣና ማቴዎስን አነበበ። ከዛ በኋላ ደግሞ ዘፍጥረትን አነበበ። ወለደ ሞተ የሚል ከዛ እንጸልያለን አለ። ሁሉም አንገቱ እንትን አለ። እሷ ማዝና ባለችበት ድንገት ጌታን የምትቀበሉ ሲል ባሏቸው እናት ጎትቷለች። ለምንድን ነው የምታወጣው? ቆይ በኋላ ልትሻለች እና በትግል እንዲና እንዲህ ያስባለችው መጨረሻ ላይ ከዛ ሲወጣ ጠየቀችው። ለምንድን ነው እጅህን እንደዚህ ከፍ ያደረከው? ለምንድን ነው ጌታን የተቀበልከው? በደንብ ግን ሰምተሻል። እንትናን ወልዶ ሞተ ነው። አሁን ደግሞ አንቺ እርጉዝ ነሽ። ስለዚህ ስትወልጂ መሞት አልፈልግም ማለት ነው። መሞት ስለማልፈልግ ጌታን ልቀበል። እግዚአብሔር እንዴት እንደሚያመጣ አታውቁም። ሰው መጽሐፍ ቅዱስ ላይ አላግባብ የገባ ቃል የለም። እየሰማችሁ ነው አለ። ክብር ለጌታ ይሁንለት። እና ይሄንን በሙሉ ስታጠኑ የምታገኙት ለኛ ሊከብድ ይችላል። ጌታ ግን የራሱን ስራ ይሰራል። እሱ ብቻ አይደለም። ቃሉ ራሱ ሲጀምር ታውቃላችሁ የዳዊት ልጅ የአብርሃም ይላል አይደል? በታሪክ እኮ ሁለቱ እኮ የኋላና የፊት ናቸው አይደል? መቅደም ያለበት አብርሃም ነው። ግን የመጣው ማን ነው? ዳዊት። ምን እያለ ነው ማቴዎስ? ንጉስ ነው። ኢየሱስ ንጉስ ነው። ሌላ ምዕራፍ 2 ላይ የምታገኙት ሌላ ወንጌላት ላይ የምታገኙት የሰብአ ሰገል ታሪክ ሌላ ወንጌላት ላይ አታገኙም። የነሱን ታሪክ የመጡት ምን ብለው ነው? ንጉስ ምን ብሏል? ተወልዷል አይደል? እያስረዳቸው ያለው ንጉስ ነው። ኢየሱስ ንጉስ ነው። ከሩቅ ሀገር መጥተው ንጉስ ተወልዷል። ንጉስ ነው የተወለደው፣ ንጉስ ነው። በጣም የሚገርማችሁ ነገር ከዛ በኋላ ደግሞ የንጉስን ደግሞ ኃይል ይገልጥና ምዕራፍ 5 ላይ ጌታችን ኢየሱስ ክርስቶስ ጥቂት የሱ የሆኑትን ጥቂቶችን ይዞ ወደ ተራራ ወጥቶ ያስተማራቸው አንዱ የንጉስን ስርዓት ነው። አሁን ወደ ዋና መልእክቴ መጥቻለሁ። የንጉስን ስርዓት ነው። ከዛ ከንጉስ ስርዓት መካከል አንዱ እግዚአብሔርን ፈልጉ የሚል ነው። ካጠገባችሁ ያለውን ሰው ኢየሱስ ንጉስ ከሆነ ራሱን ፈልገው ነው ራሱን ፈልገው ነው።
አሁን ያነበብኩላችሁ ጥቂት ቁጥሮች ላይ ከ24 ጀምሮ እስከ 31 ድረስ ደጋግሞ የምታገኙት ቃል አለ። ምን የሚል ቃል አለ? አትጨነቁ የሚል። እየሰማችሁ ነው አይደል? ክብር ለጌታ ይሁንለት። አትጨነቁ የሚል ቃል ታገኛላችሁ። አንድ አይደለም፣ በእነዚህ ቁጥር ውስጥ 6 ጊዜ ታገኛላችሁ ከጭንቀት ጋር በተያያዘ። አትጨነቁ። ካጠገባችሁ ያለውን ሰው አትጨነቅ ብሎት እስቲ ንገሩት። አይዟችሁ ጨምሩና አትጨነቅ ብሎት እስቲ። አሁን ጌታ ኢየሱስ ክርስቶስ ይሄንን ትምህርት ሲያስተምር ለደቀ መዛሙርቱ ከሱ ጋር ላሉት ሰዎች ሲያስተምር በጣም መሰረታዊ ነገር ነው እያስተማረ። ለምንድን ነው ማንጨነቀው ብላችሁ ክፍሉን ስትጠይቁት የምትፈልጉት ጌታ ስላለ ይላል። አስቀድማችሁ የእግዚአብሔርን ጽድቅ መንግስቱን ምን በሉ ፈልጉ አይደለ? አስቀድማችሁ ምን ፈልጉ? የእግዚአብሔርን ጽድቅ፣ የእግዚአብሔርን ምን መንግስት ፈልጉ። የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት ኢየሱስ ነው አይደለም? ጽድቁ ኢየሱስ ነው አይደለም? ጽድቁ ንጉሱ ነው አይደለም? አይደለም? መንግስቱም ንጉሱ ነው አይደለም? እሱም ፈልጉ እና አትጨነቁ። እኔም ዛሬ መልእክት ይዤ መጥቻለሁ። ዝም ብላችሁ ጌታን ፈልጉ። ካጠገባችሁ ያለው ሰው ዝም ብለህ ጌታን ፈልግ በሉት። አይዟችሁ። አዎ ዝም ብለህ ጌታን ፈልግ በሉት። ዝም ብለህ ጌታን ፈልግ። የሚያስጨንቅ ነገር የለም አለ፣ ግን ንጉሱ አትጨነቅ ብሏል። እሺ በአንድ ነገር ላስረዳ። ወደ ፍርድ ቤት ቀጠሮ ኖሯችሁ ወደ ፍርድ ቤት ስትሄዱ የፍርድ ቤቱ ጥበቃ ላይ የሚያገለግል ወንድማችሁ አትጨነቅ ምን ያስጨንቃል ሲላችሁና ዳኛው አትጨነቅ ሲላችሁ አንድ ነው አይደል? አንድ አይደለም አለ። ምክንያቱስ በጉዳዩ ላይ አለቃ ስለሆነ አይደለ? በጉዳዩ ላይ ዳኛው ወይም ደግሞ ሐኪም ቤት ስትሄዱ ካርድ ክፍል ያለችው እህታችሁ በጣም ቀላል እኮ ነው አይዞ ስትላችሁና ዶክተሩ ምንም ሳይነካከው አይዞ ሲል የተሻለ ነው የሚመስለው። ምክንያቱስ ካላችሁ በጉዳዩ ላይ ምን ስለሆነ። አሁን እኔ እየነገርኳችሁ ያለሁት ንጉሱ አትጨነቁ ይላል። እየሰማችሁ ንጉሱ አትጨነቁ ይላል። ይሄ ንጉስ ደግሞ በሁሉ ላይ አለቃ ነው። ይሄ ንጉስ ደግሞ በሁሉ ላይ ዱለታ ነው። ይሄ ንጉስ ደግሞ ሁሉ ጌታ ነው። በነገራችን ላይ ልጨምርላችሁ አንድ ነገር ልጨምርላችሁ። ሰው ወደ ጭንቀት የሚመጣው በፍላጎቱ ነው። በጣም እየፈለጋችሁ ስትመጡ የሆነ ነገር ያንን ነገር ለማግኘት ስትታገሉ ፍላጎት ወደ ምን ይመጣል? ወደ ጭንቀት ይመጣል። ጌታ ደግሞ እንደዚህ አለ፣ እኔን ፈልጉ። የሚፈለጉ ነገሮች በሙሉ መጨረሻቸው ጭንቀት ነው። ንጉሱን የሚፈልግ ሰው ግን ተረጋግቶ ይኖራል። ይህን እናገር ነው የመጣው እዛ። የሚበልጠውን ፈልጉ። የሚበልጠው ንጉሱ ኢየሱስ ነው። ዛሬ የመንፈስ በላያችን ላይ የሚበልጠውን መፈለግ። ፓስተር ትንሽ እንትን ሰጥቶኛል፣ ሐሳብ ሰጥቶኛል። ምን የሚል ሐሳብ ሰጥቶኛል? ስለ እድገት እየተማርን ነው አለኝ አይደል? ካልተሳሳትኩ ስለ እድገት ነው ያልከኝ አይደል ፓስተር? ስለ እድገት ይኸውላችሁ ወዳጆቼ ሆይ ያደገ ሰው የሚፈልገውን ያውቃል። ለምሳሌ ሕፃን ልጅ ጠርታችሁ ምንድነው የምትፈልገው ብትሉት በፌስታል ሙሉ ብስኩት ይላችኋል። ተምረ መጨረሻ ላይ ደሞዝ ስትቀበል ምንድነው የምታረጉት? ምንድነው የሚለው? የሆነ በቃ የሚገርም ኳስ ገዝቼ ወይ ብስኩት ምናምን ነው የሚለው አይደል? አሁንም እዚህ ጋር ልናገር የፈለግኩት ያደገ ሰው ትክክለኛ ፍላጎት አለ። ትክክለኛ ፍላጎት ደግሞ ንጉሱ ነው። ካጠገባችሁ ያለውን ሰው ኢየሱስ ንጉሱ ፈልግ፣ ዝም ብለህ ፈልግ ማለት ነው። ዝም ብለህ ንጉሱ ፈልግ ማለት አይቷችሁ። እዚህ ክፍል ላይ አራት ሐሳቦችን ቶሎ ላንሳና ከዛ በኋላ እንጸልያለን። አትጨነቁ ጌታ ኢየሱስ ለምንድን ነው ያለው? በዚህ መንግስት ውስጥ በዚህ ንጉሱ በሚገዛበት መንግስት ውስጥ ለምንድን ነው አትጨነቁ ያለው? የመጀመሪያው እዚሁ ቁጥር 24 ላይ የምታገኙት ለሁለት ጌቶች መገዛት አትችሉም የሚል አንዱን ይወዳል ከአንዱ ደግሞ ይርቃል ይላል አይደል? ይርቃል። ለምንድን ነው እኔና እናንተ እንደ አሕዛብ ማንጨነቀው ካላችሁ የተጠጋነው ጌታ ስላለ። የሰማችሁ ነው አለ። ለምንድን ነው ማንጨነቀው? ሰው ሁሉ እየተጨነቀው እያለ እኔና እናንተ ለምን ነው ማንጨነቀው? የሚያስጥለን ጌታ ተጠግተን
እሺ ኢንቨርስ እናድርገው። ወደ ጌታና ወደ ገንዘብ ይላል አይደል? ሰው ሁሉ ጊዜ ወደ ገንዘብ በተጠጋ ቁጥር ይጨነቃል። እዚህ ቤት ደግሞ ገንዘብ መውደድ አይቻልም። አሜን። ገንዘብን መውደድ የኃጢአት ስር ነው ይላል። እየሰማችሁ ነው አይደል? ገንዘብን መውደድ፣ ገንዘብ መገልገያ ነው። እየሰማችሁ ነው አይደል? ገንዘብ መገልገያ ነው። እዚህ ቤት አለቃው ንጉሱ ኢየሱስ ነው፣ ገንዘብ አይደለም። እዚህ ጋር የሚገርማችሁ ነገር እግዚአብሔር የተወዳደረው ከገንዘብ ጋር ነው። ገንዘብ በጣም አደገኛ ነገር ነው። አደገኛ ነገር ነው ገንዘብ። በተለይ ደግሞ ኢትዮጵያ ውስጥ በጣም አደገኛ ነው። በጣም አሁን ሾልኮ ፑልፒት የተቆጣጠረው ገንዘብ ነው። የሚገርማችሁ እዚህ ቤት ግን የሚወደድ ጌታ ነው ያለው፣ የሚቀርብ ንጉስ ነው ያለው። ገንዘብን የሚወድ ሰው ይጨነቃል። ላለመጨነቅ አንዱ መፍትሄ ምንድነው? ገንዘብ አለመውደድ። አጠገባችሁ ያለውን ሰው ገንዘብ አትውደድ። በጣም እንደሚገርማችሁ ተስፋ አደርጋለሁ፣ ግን መጽሐፉ ነው የሚለው። ገንዘብ የሚገኘው ታውቃላችሁ በደሞዝ ነው አይደል? አብዛኛው ገንዘብ የሚገኘው በደሞዝ። ለምንድን ነው ገንዘብ ጉልበታ የሚሆነው ካላችሁ፣ በደሞዝ ነው የሚመጣው። ደሞዝ ደግሞ የሁለት ቃል ጥምር ነው። የምንና የምን? የደምና የወዝ የሁለቱ ጥምር ነው። ስለዚህ በጣም ይዋጋል፣ ነገር ግን በጌታ ፍቅር እናሸንፈዋለን። ሁለተኛው ደግሞ እዚህ ጋር የሚናገረው ስለዚህ እላችኋለሁ ስለ ሰውነታችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት ምንም አትበሉ፣ አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱም፣ ወደ ጎተራም አይከቱም። ምንድነው እዚህ ጋር እየተናገረ? የሚበልጥ ነገር ተሰጥቷል፣ አትጨነቂ። እዚህ ክፍሉ የሚናገረው የሚበልጥ ነገር ምንድነው? የሚበልጠው ከምትበላው ምግብ ይልቅ ሰውነት የሰጠ ጌታን አመስግን። ምክንያቱም የምትበላው ሰውነት ስላለ ነው። የሞተ ሰው አይጋበዝም ክትፎ። አሜን አይደለ? ሰውነት እንድትቆይ ያደረገ ሰውነት የሰጠ ነፍስ የሰጠ ክብር ለጌታ። ስለ ልብስ አትጨነቁ፣ ምክንያቱም ሰውነት ስላለ ነው የለበስከው። እንዴት እንደሆነ አሻንጉሊት ላይ ልብስ እንደዚህ ብሎ ማስታወቂያ ሲሰሩ ቡቲክ አላያችሁም? እንዴት እንደሚያስጠላ እመኑኝ። ያ ልብስ እኔ ላይ ቢገባ ያምራል። አሜን። በእውነቴን ነው የምላችሁ። ምክንያቱም ሰውነት ስላለ ነው የምትለብሰው። ዋናው ሶርሱ እግዚአብሔር ነው። ሶርሱ የሰውነት ሶርስ እሱ ነው። ስለ ምግብም አትጨነቅ፣ የበላው ነፍስ ስላለ ነው። ለምን ነው የማንጨነቀው? ዋናው አለ። ክብር ለጌታ ይሁንለት። ዋናው አለ። ዋናው ምንድነው? ሰውነት። ዋናው ምንድነው? ነፍስ። እሱን ደግሞ ከጌታ ተቀብለሃል። እሱን ከጌታ ስለላ አትጨነቅ። እግዚአብሔርን ዝም ብለህ ፈልግ። ማካራቫኒያ ዝም ብለህ ፈልግ ጌታ። ክብር ለጌታ ይሁን። ደግሞ መጽሐፉም ይላል የዕለት እንጀራችንን ነው የሚለው፣ አስቤዛችንን አይደል። የአስቤዛ ጸሎት እናቁም። አሜን። የአስቤዛ ነው በጣም የሚያስጨንቀን። መጽሐፉ ግን የዕለት ነው የሚለው። ዝም ብለህ ጌታ ዛሬ የመፈለግ ስፒሪት ላያችን ላይ እንዲገባ ነው ናፍቆት። ያደገ ሰው ዋናውን ይፈልጋል። ዋናውን ራሱን ጌታን በቃ እሱን የመፈለግ መንፈስ በእኔና በእናንተ ላይ ዛሬ ይወርድ። እሱን የራ መንፈስ። ክብር ለኢየሱስ ይሁንለት። ሰውነት አለኝ አመሰግነዋል። ክብር ለጌታ ይሁንለት። ነፍስ አለኝ አመሰግነዋል። ሶስተኛ በቁመቱ ላይ ተጨንቆ ማን ነው የሚጨምር ይላል። የማትለውጠው ነገር አለና አትጨነቂ። በጣም የሚገርማችሁ ነገር አንድ ጥናት አንብቤ ያለው በቅርብ በጣም ሰው የሚጨነቀው በማይለውጠው ነገር 96% ይላል። እርግጠኛ ሀገር ላይ የተደረገ አይደለም ጥናቱ፣ ሌላ ሀገር ላይ የተደረገ 96% ሰው የሚጨነቀው በማይለውጠው። እስቲ ቼክ አድርጉት የምትጨነቁበትን። አንዳንዱ ይጨነቃል በእድሜው ሄደ እኮ ይላል። ትቀይረዋለህ። በቃ 44ቱን ተቀበል። ክብር ለጌታ። ምንም የምታመጣው ነገር ግን ይጨነቃል። ስትጨነቅ እንደውም ይቀነሳል። እዚህ ቤት ሰው አለ። ቁመትህን አትቀይረውም፣ በፍጹም አትቀይረውም። በቃ
እግዚአብሔር ቸር ነው። ረጅምም ሲያደርግ ቸር ነው፣ አጭርም ሲያደርግ ቸር ነው። ክብር ለጌታ ይሁን። አጭር ሲያደርግ የሆነ ድንጋይ ይሰጥሃል። ክብር ለጌታ። ረጅም ሲያደርግ ደግሞ የሆነ ሰው ትረዳለህ። እንደሱ ብለህ ማሰብ ነው። አትለውጠውም። አንድ እግዚአብሔር ሰው ምን አለ? በጦርነት ከሞተው ህዝብ ይልቅ በጭንቀት የሞተው ህዝብ ይበልጣል። በጣም ብዙ ሰው በጭንቅ ነው ያለው። እዚህ ቤት ደግሞ ጭንቀት አይፈቀድም። ለምን ካላችሁኝ እኛ እግዚአብሔር እንድንፈልግ ነው የተጠራነው። የፍላጎት ውጤት ነው ጭንቀት። የፍላጎት ውጤት ነው ጭንቀት። የሚገርማችሁ እግዚአብሔርን መፈለግ ደግሞ አያስጨንቅም። ይልቁኑ ክብር ለጌታ ይሁን። የሚያስጨንቃችሁ ሁሉ በሱ ላይ ጣሉት፣ እሱ ስለእናንተ ምን ይላል? ያስባል። ክብር ለጌታ ይሁን። ዝም ብለህ ትጥለዋለህ። ክብር ለጌታ ይሁን። እሱ አይከብደው፣ ትጥለዋለህ። አትያዘው። ካጠገባችሁ ያለው ሰው ጭንቀትን አትያዘው። እሳት ነው፣ አትችለው። እሳት ነው። ብዙ ነገርን ይበላዋል። ጤናን ይበላል። ጭንቀት፣ ደም ግፊት፣ ስኳር ምንም አይበላዋል። ጊዜን ይበላዋል። በእውነት እንዲባረግ ጭንቀት ማለት ነው። እንደውም አንድ ሁለት ልንገራችሁ። በምትጨነቁበት ጸልዩበት። በምትጨነቁበት ሰዓት ጸልዩበት። ስለዚህ የማንለውጣቸው ብዙ ነገሮች አሉ። በጣም የማንለውጣቸው ግን ያስጨንቁናል። ልንለውጠው የማንችለው ብዙ ዋጋ ብንከፍልም፣ ለምሳሌ መልክህን አትለውጠው። በቃ ያው ነው። ክብር ለጌታ። እኔ አሁን ቅላቴን አልቀይረው፣ በቃ ቀይ ነኝ። ክብር ለጌታ። ሌሎቻችሁም እንደዛው። ሰው ግን ይጨነቃል፣ በመልኩ ይጨነቃል። የዳዊትን መዘዝ አድርገህ ግሩምና ድንቆኝ ተፈጥሬያለሁ እኔን የሚመስል የለም። ክብር ለጌታ ይሁን። በነገራችን ላይ አንተ ያልተቀበልከውን እኛ እንቀበል። ራስን ካልተቀበልክ አንተ እኛ እንዴት እንቀበል? ራስን ስትቀበል ነው እኛም የምንቀበል። እግዚአብሔር ይሄንን መንፈስ ለኛ ይልቀቅልን። በማትለውጡት ነገር ላይ አትጨነቁ። አንዳንዱ ይጨነቃል። አሁን በዘሩ ይጨነቃል። አላመጣኸውም። አንተ አምጥተኸዋል። ተፈራርመን የመጣኸው አይደለም። በቃ ልቀቀው። ክብር ለጌታ። ምንም አይተናነቅ። ልቀቀው። እግዚአብሔር ያደረገ በእውነት ነው። በእድሜ አትጨነቅ፣ በህይወት አትጨነቅ። በቃ ልቅቅ ብለህ መኖር። ልቅቅ ስትል መድኃኒዓለምም ልቅቅ ያደርግል። እዚህ ክፍል ላይ ሶስተኛው እሱ፣ አራተኛውና የመጨረሻው የሚያስፈልጋችሁን ያውቃልና አትጨነቁ ይላል። እኛ ይቅርታ አድርጉልን፣ እኛ የምንፈልገው የሚያስፈልገንን ሳይሆን የምንፈልገው ነው። አሁን በዚህ ሰዓት አቤል ምን ትፈልጋለህ ብትሉኝ ምንም አልፈልገዋል። ይሄ አካባቢ በሙሉ ታጥሮ ካርታ ተሰርቶ ቢሰጠኝ ደስ ይለኛል። ፈልጋለሁ። ምን ነው ዝም አላችሁ? በጣም እፈልጋለሁ። ክፍለ ከተማ በስሜ ቢሆን ደስ ይለኛል። በጣም ነው ደስ የሚለኝ። ግን ጌታ አይሰጠኝም። ለኔ የሚያስፈልገኝን ነው የሚሰጠኝ። የምፈልገውን በሙሉ ከሰጠህማ ቸርች አትመጣም። እንዳላው መደዳውን ቤት ያንተ ቢሆን ኪራይ ስትሰበስብ ቸርች አትመጣም። ጌታም ቸር ነው፣ አልሰጠህም። ቸር ነው ጌታ። ምክንያቱም አንተን ስለሚፈልግህ። ሰው መጸለይ ያለበትና በጣም አንተን ማሰብ ያለበት መጨነቅ ሳይሆን ማሰብ ያለበት ከረንትሊ ስለሚያስፈልገው ነገር ነው። በእውነት የለም ብላችሁ። እኛ ግን ፍላጎቶቻችን በዛ። ሰብሰብ አድርጉት በጌታ ፍቅር። ፍላጎታችሁ ራሱ እግዚአብሔር ይሁንላችሁ። እዚህ ክፍል ላይ ደስ የሚል ሁለት ምሳሌዎችን ጌታ ኢየሱስ ያነሳል። አንደኛው የሚያነሳው ስለ መብል ነው። ሁለተኛው የሚያነሳው ስለ ልብስ ነው አይደል? ሁለቱንም የሚያነሳቸው በጣም የሚያስገርሙ ናቸው። አንደኛው ወፍ ያነሳል አይደል? ስለ መብል ስታስቡ ወፍ አስቡ ይላል። የሰማይ ወፎች አይዘሩም፣ አያጭሉም፣ ወደ ጎተራም አይከቱም። ደስ የምትቃላለች። ብዙ ጊዜ ሰው ሚስም ያደርጋል። የሰማይ አባታችሁ ነው የሚለው። ወፍ አባት የለውም። አንተን አባት ያለ የሰማይ አባታችሁ ነው የሚለው። አባታቸው አይልም። ወፍ ፈጣሪ እንጂ አባት የለውም። ያንቺ አባት ወፍ ካበላ አንቺን አያቅተው።
አጠገባችሁ ያለውን ሰው እግዚአብሔር ያበላሃል በሉት፣ አይዟችሁ ንገሩት። ትበላለህ በሉት፣ አይዟችሁ ንገሩት። አንዳንዱ ይከብደዋል። በነገራችን ላይ የሚያበላ እግዚአብሔር ነው። የሚያበላ እግዚአብሔር ያለ እግዚአብሔር ፍቃድ የበላ ይላል። ገብቶሃል አይደል? ሰማ ስለሰራ ገንዘብ ስላለ ገንዘብ ኖሮ እዚህ ከተዘጋ ምን ዋጋ አትበላ። የሚያበላ እኮ እግዚአብሔር ነው። የሚያበላ እግዚአብሔር ነው። አንዳንዱ ማመናፈስ ይመስለዋል። ምግብ ቀርቦ ማመስገን ማመናፈስ ይመስለዋል። ብራዘር እንጀራ ቆርሶ ሲወርድ እሱ ነው። ምክንያቱም እኔ ተቀርቅሮብኝ ስለሚያውቅ የዕለቱ እንዲወርድ አልተፈቀደም። ተቀረቀረ። አገልግሎት ገብቼ ርቦኝ ስከተው ገባ። ወደ ታችም እምቢ አለ፣ ወደ ላይም እምቢ አለ። ከዛ ማዘር አለች፣ አጎቴ መጣ፣ አወጣው። የዕለቱ እንዳይገባ ተፈቅዷል። በቃ የሚወርደው ራሱ ጌታ ሲፈቅድ ነው። የሚወርደው ቀርቦ እኮ ነው። ባጀት ኖሮ የሚወርደው አረተው የሚወርደው የሚስማማ ጌታ ሲል ነው። ታውቃላችሁ አይደለም? ስለበላ አይስማማም። መስማማት የሚሰጥ እግዚአብሔር ነው። ውድ ምግብ በልተህ ውድ ሐኪም ቤት እንዳትሄድ የሚያደርግ እግዚአብሔር ነው። ውድ ምግብ በልተህ ውድ ሐኪም ቤት ከሄድክ ትርጉሙ ባዶ። ክብር ለኢየሱስ ይሁንለት። ወፎችን ተመልከቷል። ወፎች አይጨነቁም ማለት ለመብላት አይጨነቁም። ዛሬ አረፋ ነው። ጀማል ዘግቷል ወፍጮ ቤት ቢባሉ ገብረ መስቀል አይዘጋም። ብር ብለው ይሄዳሉ። ገብረ መስቀል ዛሬ ዝግ ነው በዓል ነው ሲል ጀማል ጋር ይሄዳሉ። ይበላሉ። እግዚአብሔር ያበላል። የሚያበላ እሱ ነው። የኔና የእናንተ ትኩረት ግን እንጀራ አይደለም። የኔና የእናንተ ትኩረት እግዚአብሔር ነው። ራሱን መፈለግ ነው። እሱን መፈለግ ነው። ሁለተኛ ደግሞ ስለ ልብስ ያነሳል አይደል? ስለ ልብስ ስለ ሰለሞን ነው የሚያነሳው። ሰለሞን ድንጋይ እንደ ወርቅ የሆነለት ሰው ነው። በጣም የተከበረ ሰው ነው። በጣም ሀብት የበዛለት ሰው ነው። ግን ምን እንደሚል ታውቃላችሁ? የሜዳ አበባ የለበሰውን ያክል እንኳን አልለበሰም። ክብር ለጌታ። በነገራችን ላይ ሞገስ ልብስ አይደለም፣ ሞገስ እግዚአብሔር ነው። እየሰማችሁ ነው? ውድ ልብስ አይደለም ሞገስ። ውድ ልብሳችን ኢየሱስ ነው። ሞገሳችን እሱ ነው። ውድ ልብስ ስለለበስክ አይደለም። ሰሞኑን አንድ ሚዲያ ላይ አይቻለሁ። ስንት ያወጣል እየተባባሉ ልብስ ያንተ ስንት ያወጣል? አንዱን ልብሱን ከላይ ያለውን ከስር ያለውን ምናምን ለክተው በ3000 ብር ቁጭ ያደረጉት። የኛ ልክ 3000 አይደለም። ሞገሳችን ኢየሱስ ነው። ደግሞ ልብስ እኮ ታውቃላችሁ ለምን እንደመጣ አይደል? እግዚአብሔርን መፈለግ ይሆናል። የዛሬ መልእክት ይሄ ነው። የሚያስጨንቅ ነገር ብዙ አለ። በሚያስጨንቅ መካከል እግዚአብሔርን መፈለግ እድገት ነው። እድገት ነው። ጌታን መፈለግ እድገት ነው። በሚያስጨንቅ በሚረብሽ በሚያውቅ መካከል እግዚአብሔርን መፈለግ ኢየሱስን መፈለግ ክብር ነው። ክብር ነው። እግዚአብሔርን መፈለግ ክብር ነው። እሱን መፈለግ ክብር ነው። ጽድቁን መፈለግ ክብር ነው። መንግስቱን መፈለግ ክብር ነው። እንግዲህ አንዳንዶቻችሁ ዛሬ ፍላጎታችሁን አስጠላሉ። አንዳንድ ፍላጎታችሁን ከእጃችሁ ላይ እመታለሁ። በጌታ ቃል እመታለሁ ከእጃችሁ። ዋና ፍላጎታችሁ እግዚአብሔር ይሁንላችሁ። ሃሎ ባራዲያናማስ ይቅርታ አድርጉልኝ። ዘመናችን ተበላሽቷል። ሰው እግዚአብሔርን ፍለጋ ሳይሆን ከጌታ ገንዘብ ፍለጋ ቡክ ይዞ የሚመጣበት ዘመን ላይ ደርሰናል። ዛሬ ቡካቡኩንም እንመታለን። እግዚአብሔሩን ራሱን ለምን የሚያስፈልግ ነገር ካለ እሱ ራሱ ይሰጣል። ራሱን እግዚአብሔርን ራሱን ኢየሱስን መፈለግ ይሁንልን። ራሱን መፈለግ ይሁንልን። ራሱን መፈለግ ይሁንልን። ፍላጎት እግዚአብሔር ይሁንልሽ። ራስሽ እግዚአብሔር ይሁንልሽ። እግዚአብሔር ረሃብ እግዚአብሔር ይሁንልሽ። በጣም የሚያስጨንቁ ነገሮች አሉ። በግልጥ የሚያስጨንቁ ነገሮች አሉ። የሚረብሹ ነገሮች አሉ።
በዚህ ቅዱስ ቃል ላይ እንኳን አትጨነቁ ብሎ ጌታ ኢየሱስ ያነሳቸው አሁን እኔ የሚያነሳውላችሁ አሉ። ነገር ግን እነዛን ሁሉ አልፈን ራሱን መፈለግ ይሆንል። በጌታ በኢየሱስ ስም ጠዋት እሱን መፈለግ ይሆንል፣ ማታ እሱን መፈለግ ይሆንል፣ እሱን መፈለግ ይሆንል። በእግዚአብሔር መንግስት ውስጥ ንጉሱ ገዢ በሆነበት መንግስት ውስጥ ሊፈለግ የሚገባው እሱ። ብዙ ፍላጎት ያላችሁ ሰዎች በጌታ ፍቅር ላሳስባችሁ፣ ፍላጎታችሁን ቀንሱ። ዋና ፍላጎታችን ንጉሱ ይሁን። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ይህ ሁሉ ምን ይልላችኋል? ይጨመርላችኋል። ይህ ሁሉ ይጨመርላችኋል እንኳን የተባለው ታውቃላችሁ፣ የሚበላውና የሚለበሰው። አንዳንድ ሰው ዝም ብለህ እግዚአብሔርን ፈልግ ይህ ሁሉ ይጨመርላል ስለተባለ ፎቅ ይጠብቃል፣ ብዙ ነገር ይጠብቃል። መጽሐፉ እንደሱ አይደለም የሚል የሚያስፈልግ ነው የሚጨመርልህ። የምትፈልገው አለ የሚያስፈልግ። ዛሬ ይሄ መልእክት የኔ ነው የሚል ጩና አሜን ይበል። እኔ እግዚአብሔርን እፈልጋለሁ የሚያስፈልገኝ ግን እሱ ይጨምርልኛል ብሎ የሚያምን ሰው ማለት ነው። በዚህ መንፈስ ሆኜ ነው አብሬያችሁ መጸለይ የምፈልግ። እግዚአብሔር አይረዳም? ይረዳል። እግዚአብሔር አቅም አይሰጥም? ይሰጣል። እግዚአብሔር አይሾምም? ይሾማል። እግዚአብሔር አይባርክም? ይባርካል። ነገር ግን ዋና ትኩረታችን ራሱ ይሆን። ዋና ረሃባችን፣ ፍላጎታችን ንጉሱ ኢየሱስ ይሆን። እንጸልያለን በጌታ ሃሌሉያ ማራባላ ባጃራ ባላ 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 ባላ